እነዚህ ክርስቲያኖች የሞቱት ሲሰርቁ አይደለም። እነዚህ ክርስቲያኖች አባት እናት እንደሌላቸው በሜዳ ህይወታቸው የጠፋ አይደለም። በእናታቸው ቤት እናታቸውን ሲለማመኑ ነው ህይወታቸው የጠፋው። ይሄ ሚዛናዊ ያልሆነ አባትነት በጣም ያስተቸን ነው። በዚህ ፋይት ውስጥ የሆነ አቅጣጫ መስመር እየሳተ ያለ ነገር አለ። እሱ ምንድነው? ቀጥታ ወደ ሃይማኖትና ወደ ዘር እየወሰደ ኦኬ አሸንፋለሁ። ጥሩ እኮ ነው፣ መነቃቃቶቹ በጣም ጥሩ ናቸው። ግን እንደዛ ሆኖ ወደ ሃይማኖት ሄደ። እሱ ነው ዋናው ፖይንት። በጣም ወደ ሃይማኖት ሄደና አሁን የእስላምና የክርስቲያን ሆነ ጉዳዩ። ልክ አንተ በምታስበው ነው ሰዎች ማሰብ ያለብን። ለዚህ እኮ ነው አሁን አንዱ ይሄ ፕሮግራም የታሰበበት ሰው ቆም ብሎ ምንድነው እየተደረገ ያለው፣ ስለ ሀገር የሚጠቅመው በዚህ ሰዓት ምንድነው የሚለውን ነው ነጉ እያየ ያለው። እንዳልከው አሁን ሀገራችን ላይ በጣም ሲሪየስ ሴንሲቲቭ የሆኑ ነገሮች ሁለት ነገር ናቸው። አንደኛው ሃይማኖት ነው፣ ሁለተኛው ዘር ነው። አሁን የዚህ ደግሞ አላማው የስፖርቱ ምናልባት ስፖርቱን ለማነቃቃት ለማንሳት ሊሆን ይችላል። ግን ከጀርባው ይዞ የመጣው ነገር ያለው ምንድነው? ነገሩ እየተከፋፈለ መጥቷል። ለምሳሌ ስም መጥቀስ ካለብን አሁን ሴዶ ከተባለ በእስልምና ሳይድ ይሆናል፣ ጆኒ ምናምን የሚባለው ደግሞ በኦርቶዶክስ ይሆናል። ለዛ ደግሞ ምንድነው እኛ ስላልን አይደለም፣ ራሳቸው ቃል በቃል የተናገሩት ነው። ብትደክም ጉልበቷ በእንብርክክ ሄዳ እሷ ቆሽሻ ላብላብ እያለች አንተ እንዳያቃረሽ አንተን አጥባ ዳይፐር ባይኖርህ በእጅ ካካን ተሸክማ አጥባ ያሳደገችን እናት አልሰማም የሚል ትውልድ እንዴት የተረገመ መሰለህ። እውነት ነው። በቅዳሴያችንም እንደ ቸርነት መጠን ማሬን ነው። እውነት ለመናገር ማንም በእግዚአብሔር ፊት ጻድቅ የለም ከድንግል ማርያም ከእናታችን በስተቀር ንጹህም የለምና፣ ግን አሁን አደባባይ ላይ እየተወጣ የአደባባይ ራስን መሸጥ ይሄ ልምምዱ አደጋ ነው። እንዳልከው ልጆቻችን ምንድን ነው የሚያዩት ስትል ይሄን የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያልካሪ ልቃች ሚዲያ እዚህ አይነት ሰዎች መጥተው የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ተመስገን እናተ ኪዳነ ምሕረት ተመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ ያረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሙይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ። የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን። ቢለምኗት እጥፍ ከምትሰጥ
ቢነግሯት ሰሚ ከሆነችው አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያን ቆይም? እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድቷል። 16ቱንም ቀናት በኪዳን በቅዳሴና በማታዊ የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን። አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በዛሬ ወቅታዊ መርሃ ግብራችን እኔና እንደዚሁ የደብረ ገሊላ ፍሬ ዲያቆን ዳንኤል ሲሳይ አብረናችሁ በጋራ ቆይታ እናደርጋለን። በጣም በሚያሳዝን ልብን በሚሰብር መልኩ ትላንትና የሰማነው ዜና አለ። እሱም በእናታችን ጻድቃኔ ማርያም ቤተክርስቲያን ውስጥ እንደዚሁ ዋሻ ተደርምሶ ወይም ደግሞ የመሬት መንሸራተት ገጥሞ የ14 ኦርቶዶክሳውያን ሕይወት አልፏል። እሱም በተመለከተ የምናነሳው ጉዳይ አለ። ከዛ ባለፈ ደግሞ እንግዲህ ሀገር ድብድብ ያጣች ይመስል እንግዲህ ድብድብ ተዘጋጅቶልናል። የዚህ ድብድቡ ዋና ዓላማ ደግሞ ጉልበትን መሰረት ያደረገ መሆን ሲኖርበት ሃይማኖትን መሰረት ያደረገ ወደ መሆን ሄድ እያለ ነውና እንደው ጉልበተኞች በሕግ አምላክ እዛው ተቀጣቀጡ፣ ወደ ሃይማኖት አምጥታችሁብን እኛን አታስቀጡ የሚል መልእክትን ደግሞ ጨመር የምናደርግበት ሌላኛው አጀንዳችን አለ። በሌላ ጉዳይ ደግሞ በጣም በሚያስገርም በሚያስደንቅ መልኩ በማህበራዊ ሚዲያ ላይ አሁን እየመጣ ያለ በሴቶች በተለይም አካላቸውን ለመሸጥ ጨረታ ራሳቸውን ማቅረብ፣ ይሄን ያህል ገንዘብ ከመደባችሁ የራቁት ቪዲዮ ለቅላችኋለሁ፣ ከኔ ጋር እንደዚህ ማድረግ ትችላላችሁ የሚሉ ጉዳዮች መጥተዋል። እነዚህን እንዲሁም ሌላም አጀንዳ ጨምረን ከእናንተ ጋር ቆይታ እናደርጋለን። ከኛ ጋር ስላላችሁ ከልብ አመሰግናለሁ። ኢትዮጵያዊነት ግድ የሚላችሁ ሀገራችሁ የሚያሳስባችሁ ስለ ትውልድ የምትጨነቁ ሁሉ ይህንን መርሃ ግብር ተመልከቱት። ካፍታ ቆይታ በኋላ ዳግም እንመለሳለን። የሃይማኖት ጎራ ለማስያዝ ሀገር ነው እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ሰዎች በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን መድኃኔዓለምን፣ ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን
አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኛ ጋር ስለሆናችሁ ከልብ አመሰግናለሁ። ዳኔ እንኳን ደህና መጣ። ነጉዬ እንኳን ሰላም ቆየኝ። እኔ አባት ክረምቱ እንዴት ነው? ቆንጆ ነው። እንግዲህ ደስታም ሀዘንም እየሰማን ነው። ስለዚህ በክረምቱ በጣም ደስ የሚል ነው። ግን ትንሽ ይመስለኛል የዓለም ሁኔታ አየር ንብረቱ ትክክል አልመሰለኝም እና እንደ አሁን ሜትሮሎጂም እንደሚያወጣው መረጃ መሰረት ከአምናው የዘንድሮ ትንሽ ክረምቱ ጠንከር ያለ ነው። ብዙ አደጋዎችንም ያስከትላል። ራሳችሁን ጠብቁ የሚል በተደጋጋሚ ዜና እየወጣ ነውና እንዳልከው መጀመሪያ መግቢያው ላይ በሚያሳዝን ሁኔታ ታላቁ ገዳማችን ጻድቃኔ ማርያም ላይ የሰማነው ሀዘን ከዚህ ጋራ የተገናኘ ነው። እንግዲህ ነፍስ ይማር ማለት እንፈልጋለሁ። ነጉዬ ምናልባት ትንሽ ስለ ጻድቃኔ ማርያም አንዳንድ ነገሮች ብናወራ መልካም ይመስለኛል። ድንቅ ነው። አዎ እንግዲህ ይጨምሩበታል። ጻድቃኔ ማርያም 14 ሰው ህይወቱ አልፏል። ነፍስ ይማርልን። አሜን። እና አንዳንድ 2-3 ነገሮች ማንሳት ፈልጋለሁ። እነዚህ ክርስቲያኖች የሞቱት ሲሰርቁ አይደለም። እነዚህ ክርስቲያኖች አባት እናት እንደሌላቸው በሜዳ ህይወታቸው የጠፋ አይደለም። በእናታቸው ቤት እናታቸውን ሲለማመኑ ነው ህይወታቸው የጠፋው። ምናልባትም ተባርከው ተቀድሰው ምናልባትም ከነቅድስናቸው ከዛ እንዳይወጡ እግዚአብሔር ፈልጎም ሊሆን ይችላል። ተመልሰው ወደ ነበሩበት እቺ ወደ ተቡካካች ዓለም እንዳይመለሱ ተፈልጎም ሊሆን ይችላል። በዛ ልክ ምናልባትም ደግሞ ከነዚህ ህይወታቸው ካለፉ ምዕመናን መካከል ሞቴን በደጅሽ ያድርገው ብለው እየለመኑ የሚኖሩ ይሆናል። አናውቅም። እናታቸውና እነሱ ናቸው የሚያውቁት። እግዚአብሔርና እነሱ ናቸው የሚያውቁት። እንደ ሰውኛ ግን በየትኛውም ቦታ ላይ ወጥተህ ወደ ቤት ስትመለስ ደስ ይላል። የከበረው አስክሬንህ እንደዚሁ ከቤት ወጥቶ ቤተሰብ ምንድነው አልቅሶ ተሰናብቶ ቢሆን ደስ ይላል። አስታመኸው ቀና አድርገህ አብለህ አጠጥተህ ምን አሞሃል፣ ምን አይነትስ መድኃኒት ያስፈልግሃል፣ እግዚአብሔር ይማረህ፣ እግዚአብሔር ይማርሽ ተብሎ እንዲሞት ትፈልጋለህ ቤተሰብህን። ምክንያቱም የትኛውም መልኩ ሊሆን ይችላል። ግን እግዚአብሔር ነው ሁሉን ነገር የሚያውቀው። ዛሬ በሀገራችን ወጡ እንጂ ተመለሱ ያልተባሉ ብዙዎች ናቸው። ይሙቱ ይኑሩ ዛሬም ያልታወቁ ቁልፎች ናቸው። በአንድ ጉድጓድ በጋራ የተቀበሩ ብዙዎች ናቸው። ህመም ኖሮባቸው ከህመማቸው ለመዳን ወደ እናታቸው ቤት ጻድቃኔ ማርያም የሄዱ፣ ጥያቄ ኖሮባቸው ጥያቄያቸው እንዲመለስ ወደ እናታቸው ቤት ጻድቃኔ ማርያም የሄዱ፣ በጎዶሎነታቸው ሙላት እንዲመጣላቸው ለእናታቸው ቤት ለመማፀን የሄዱ ናቸው። እንግዲህ እዛ እረፍታቸውን እየሰማ ነው። እንግዲህ የልብ መሻታቸው ከኃጢአት በቀር ሁሉ እንዲፈጸምላቸው ነው የምንለምነው እና በምድር ሲመጡ በዓለማዊ ህይወት በቃችሁ የተባለ ሩጫችሁ እዚህ ጋር ነው ብሏልና እግዚአብሔር በዛ ወስኗቸዋል። እግዚአብሔር ለምን አደረክ አይባልም፣ ተመስገን ነው የምንለው። ግን ላለው ለቋሚ ብዙ ይጎልበታልና ምናልባትም ያለፉ የቤተሰብ አስተዳዳሪ የቤተሰብ ዋልታና ማገር
ብዙ የሚጠበቅባቸው ይኖራል። የሚኖሩት ይጎልባቸዋል። ያለፉት ግን በቤቱ ነውና ከክብር ጋር ተደርጎ ይቆጠርላቸዋል። ላሉት ግን መጽናናትን እንዲሰጥልን እንመኛለን። ከዚህ ጋር ተያይዞ በሚዲያ ብዙ ነገሮች ሊሰራጩ የሚችሉበት አሉ። የገዳሙ አባቶች በዚህ ላይ መግለጫን ሰጥተዋል በጣም በተደጋጋሚ። ስለዚህ በዚህ አግባብ ሌላ የተለየ አዲስ ነገር የለም። በመሬት መንሸራተት ነው የሆነው። ዳኒ በጣም ትንሽ ሌላ ቅር የሚሉኝ አንዳንድ ጉዳዮችን ግን ማንሳት ፈልጋለሁ። በዚህ ላይ አባቶች፣ የደብረ አለቆች፣ አስተዳዳሪዎች፣ የገዳም አለቆችም ሁሉ ከልጆቻቸው ጎን መሆን መቻል አለባቸው። መጪውን የፍልሰታን ጊዜ ታሳቢ በማድረግ በሁሉም ገዳማትና አድባራት እነዚህ ክርስቲያኖች በጸሎት ሊታሰቡ ይገባል። አባቶችም ሊያስቧቸው ይገባል። ከዚህ በጣም በጠዋት የደወሉልኝ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት አስተዳዳሪ ናቸውና ልጆቻችንን በጸሎት እናስባቸዋለን፣ ልናስባቸውም ይገባል። ሁሉም የተዋህዶ አባቶች ይህንን እንዲያደርጉ እንደው መልእክት አስተላልፉ ብለው ጠቆምም ስላደረጉን ነው። ገዳሟም እንደዚሁ በጣም በሚታወቅ መልኩ የአንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት መልእክትም አስተላልፋለች። በጣም ደስ ይላል። ከዚህ ጋር ተያይዞ ግን አንድ ነገር ማንሳት እንፈልጋለን። ምናልባት ብፁዕ አቡነ ቀለሜንጦስን ትላንትና አይተናቸዋል ቦታው ላይ እና ብፁዓን አበው ሊቃነ ጳጳሳትን እንፈልጋለን እንዲህ ቦታ አባቶቻችን 5 ኪሎ ላይ በጸጥታ ማጣትም ባለመመቸትም በምንም በአንድ የመጡ ብፁዓን አበው ሊቃነ ጳጳሳቶች አሉ። 5 ኪሎ ላይ እዚሁ በዓታቸው ላይ እንዲህ ልጆቻቸው በቤተክርስቲያን ሆነው ሲያልፉ ሮጥ ብለው ፍትሐት ሊያደርጉላቸው ይገባል። የአደጋ ጊዜ ደራሻቸው በምድር አባቶቻችን ናቸው። ተጠሪያቸው ብፁዓን አበው ሊቃነ ጳጳሳት ናቸው። አንድ ሊቀ ጳጳስ ብቻ አይደለም በእነዚህ ክርስቲያኖች ህልፈት ፍትሐት ላይ መገኘት መቻል አለበት። ያ ለምን ሆነ እንዳትለኝ ሰርግና ሞት አንድ ነው። ብፁዓን አበው ሊቃነ ጳጳሳት 4 5 ሆነው ሽምግልና ሲሄዱ እናያቸዋለን። ያማረ የተዋበ ቤት ውስጥ የድሃ ቤት አይደለም ያልኩ፣ ያማረ የተዋበ ቤት ውስጥ የተቀናጣ እልፍ ድግስ በሚደገስበት ሌሎች ሰዎችን 1 2 ዓመት ሊያሻግር በሚችልበት ድግስ ውስጥ ሰርግ አይደለም ሽምግልና ላይ 3 4 ሆነው ብፁዓን አባቶቻችን እናገኛቸዋለን። ሰርግም ላይ ቤተክርስቲያንን በማይወክል አለባበስ ፍጹም ቤተክርስቲያን ባልተዳሩ ሙሽሮችም ቤተክርስቲያን ባላወቀችው ጋብቻም ጭምር ያንን ለማባረክ ብፁዓን አበው ሊቃነ ጳጳሳቶቻችን እናያቸዋለን። ደግ ነው። ከልጆቻቸው ጋር መሆን መገኘታቸው ጥሩ ነው። አባት ቀድሞም ከልጁ ጋር መገኘት መቻል ያለበት። ስለተመቸው ወይም ጥሩ ስለሆነ ልጅ ጋር ብቻ አይደለም አባት መሆን ያለበት። ላልተመቸው ልጅ ጋር ሄደው አባትነትን ማሳየት መቻል አለባቸው። ምንም ጥርጥር የለውም። ግን ቆሞ መናገር፣ ተነስተው መራመድ፣ ቀና ብለው ተገፍተናል ማለት የማይችሉ ትላንት ነበሩ ያልናቸው ዛሬ ህልፈታቸው የተሰማ አስክሬን አለ በቤት ውስጥ የሞቱ እነዚህን ክርስቲያኖችም ተገኝቶ መባረክ ደግሞ ያስፈልጋል። ገባ? ጠሪ ባይኖራቸውም ጆሮ አላቸውና ሰምተዋል። ጋባዥ ባይኖራቸውም ዓይን አላቸውና ተመልክተዋል። ሀገረ ስብከታቸው ባይሆንም ለንግስ ለተለያዩ ጥሰው ሄደው ሲመለሱ አይተናቸዋል በሌላ ሀገረ ስብከት ላይ። ስለዚህ ደብዳቤ አያስፈልጋቸውም። በሚዲያ ነጋሪ የማያሻቸውም ባሉበት ሆነው በእርግጠኝነት ሰምተዋል፣ ይሰማሉም። ይህንን ቢያደርጉት ደስ ይለኝ ነበረና እንዲህ አይነት ቦታ ብፁዓን አበው ሊቃነ ጳጳሳቶቻችን አለመገኘታቸው ልጅ ነኝና ጥያቄ እንዳነሳ ያደርገኛል። በነገራችን ላይ ነብዬ በጣም ሲሪየስ ነገር ነው ያነሳው። ምናልባት በሌላ ፕሮግራም የምንመጣው ነገር ይሄ ሚዛናዊ ያልሆነ አባትነት በጣም እያስተቸን ነው። ምናልባት ሚዲያ ላይ ከሆነ ቅድም ስትናገር ምናልክ ሰዎችን 2 ዓመት ሊያኖር የሚችል ድግስ ስትል በጣም ነው ማሰብ ጀመርኩኝና ሰው በተቸገረበት ሰዓት ላይ ግራ በገባው ሰዓት ላይ እንዳልከው ነው አባቶች እንዲህ አይነት ቦታ ሲገኙ ያንን ነገር አስተምሮ ቀይረው ወደ ነዳያን ማድረግ የሚቻልበት አማራጭ እያለ እዛ ላይ መገኘት ትንሽ ያስተዛዝባልና በሌላ ፕሮግራም እንመጣበታለን። ነጉዬ ግን ምንድን ነው ምናልባት 14 ሰው ቀላል አይደለም። በነገር አንድም ሰው ይሞት ቀላል አይደለም። እኔ እንዲያውም እንደ የሀገረ ስብከት ሳይሆን እንደ ቤተ ክህነት ወይም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዘን መግለጫ ማውጣት አለባት ብዬ አምናለሁ። ለምሳሌ አሁን ምንድን ነው የሚሰሩ ስትል ይህም ማድረግ ካልተቻለ ምን ይጠቅማል? ገብቷል? እንደ ጠቅላይ ቤተ ክህነት ወይም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ቀን እንደዚህ ስለሆነ እናዝናለን። ቅድም ያልከውን ሀሳብ በየቅዳሴው በየአብያተ ክርስቲያናቱ
በጸሎት አስቧቸው ይባላል። ይሄ ቤተሰብን የሚያጽናና ቃል ነው። በነገራችን ላይ ለቤተሰብ እዝን ይዘህ ብትሄድ፣ ገንዘብ አሰባስበህ ይዘህ ብትሄድ እሱ አይደለም ቁም ነገሩ። ትልቁ ነገር ምንድነው? በጸሎት ልጆቻችሁ ይታሰባል፣ ሟቾች ሲባሉ ያርፋሉ። የሚያሳርፍ የእግዚአብሔር ቃል ስለሆነ ማለት ነው። እና ነጉዬ እንደ ቤተክርስቲያን ነው ይሄ መሆን ያለበት። ሌላው ምንድነው? በተቻለ አቅም አሁንም ይህንን የምትከታተሉ የቤተክርስቲያን የደብረ አለቆች አላችሁ፣ ጻፊዎች አላችሁ፣ ወይም በስራ ኃላፊ ላይ ያላችሁ አላችሁ። በእርግጠኝነት የነጋሽ ሚዲያን ስለምትከታተሉ ይሄ ጾመ ፍልሰታን እንዴት በበጎ እንሻገር ብለን ስናስብ አንደኛው ቤተክርስቲያኖቻችን ወይም ገዳሞቻችንን መፈተሽ መቻል አለብን። የዛሬ ስንት ዓመት ታስታውስ እንደሆነ ደብረ ሊባኖስ አቡነ ሀብተ ማርያም ታች ማለት ነው እንደዚሁ ተንዶ በጣም ብዙ ሰው ነው ያለቀው። በሚገርም ሁኔታ በጣም ብዙ ሰው ሞተዋል። የገደል መንሸራተት ማለት ነው። ታስታውስ እንደሆነ መልከ ጼዴቅ ገዳም የዛሬ ስንት ዓመት እንደዚሁ እዛም ዋሻው ተንዶ በጣም ብዙ ሰው አልቀዋል። እና እንዲያውም የረሳ ነው አለ በጣም ብዙ ገዳማት እንዲህ አይነት ነገር ይገርማል። ይሄ በጣም ረጅም ዘመንም ከመሆኑም የተነሳ ሊሆን ይችላል። እና ስለዚህ በተቻለ አቅም እንዲህ አይነት ሱባኤ ሰው የሚበዛበት ጊዜ ከመምጣቱ በፊት ቦታውን መፈተሽ ቼክ ማድረግ መልካም ነገር ነው ብዬ አስባለሁ። እንግዲህ ለሞቱት ነፍስ ይማር ማለት እንፈልጋለሁ። እንዳልከው ነጉ ሰዎቹ የሞቱት እግዚአብሔር ደጅ ነው። ዛሬ በብዙ ነገር ሰው ኳስ ሜዳ ላይ የሚሞት ሰው አለ፣ በድብድብ በመኪና አደጋ የሚሞት አለ፣ በብዙ ነገር የሚሞት አለ፣ እየሰከረም እየጠጣም የሚሞት አለ እዛውና በእግዚአብሔር ቤት ውስጥ ሆኖ መጠራት በጎ ነገር ነው፣ ለቤተሰብ ሀዘንም ቢሆን ማለት ነው። ስለዚህ ይሄን ነገር በደንብ ታሳቢ ቢሆን ጥሩ ነው። እንግዲህ መጪው ሱባኤ ነው፣ ፍልሰታ ነው። እንግዲህ መጠን ጥንቃቄ ይፈልጋል። እንዲያውም አንዳንድ አሁን እንዳልኩ መጀመሪያ ላይ መረጃ የሚወጡት ምንድነው ይሄ መብረቆች በራሱ በጣም አደገኛ መብረቅ ነው። አሁንም የዚህም ቦታ አንዱ እኮ ይሄ ዋሻውን መብረቅ መቶት ነው የተባለው ማለት ነው ቤተክርስቲያኒቷ ባወጣችው መግለጫ። ስለዚህ ጥንቃቄ ብናደርግ ያው ያስፈልጋል እና ማስተዋል ይጠብቃል፣ ጥንቃቄ ይጋርዳል ይላል ምሳሌ ላይ እና ይሄን ብናደርግ ጥሩ ነው። ነጉዬ ምናልባት የምትጨምረው ሐሳብ ከሌለ ድንቅ ነው። ምንም ሁለተኛው ሐሳብ ብንሄድ መልካም ይመስለኛል። እንግዲህ ሁለተኛው ሐሳብ አንተም እንዳነሳው ያው እኛ ብዙ አናውቀውም ቋንቋውንም እዛ ዓለም ላይ ስለሌለንበት፣ ግን ኤምኤም ፋይት ምናምን ነው የሚሉት። ቅድም በስቴ እንዳውም አንድ የሆነ መጻረ ቃል ነግሮን ነበር። ኤፍ ነው ኢቲ ምናምን ብቻ ብሎናል። ስሙን እንግዲህ አድማጭ ተመልካቾቻችን እነሱ ይወቁት። ግን ምንድነው ይሄ ፋይት ሀገራችን ኢትዮጵያ ላይ እንደ አንድ ትሬንድ እየተጀመረ የመጣ ነው። ያው አካላዊ እንቅስቃሴ ከስፖርት ጋር ምናምን የሚገናኝ ነው። ግን ዋናው እኛ ልናነሳው ያሰብነው ነገር በዚህ ፋይት ውስጥ የሆነ አቅጣጫ መስመር እየሳተ ያለ ነገር አለ። እሱ ምንድነው? ቀጥታ ወደ ሃይማኖትና ወደ ዘር እየወሰዱት ነው ነገር እየሆነ። ስለዚህ ይሄ እንዴት ተረድተዋል? እንዴት ተመልክተዋል? ምን አይነት ሐሳቦች አለ ነጉዬ እዚህ ውስጥ? ይሄ የዚህ የቦክስ ውድድሩን መምህር ቦክስ እርሶ ተወዳዳሪ ነው የሚመስሉት። የክፉ ቀን በሴም ድምፅ የሌላት መሳሪያ ናት። የሰው ቀስት ነው የምላት። ከወረወርካት ስራ ነው የምትመጣው። ቀልድ እንዳትመስልህ። ነጋሽ ሚዲያ ወክለን ወታደር የኛ እንኳን የዚህ አካባቢ ስለበዛ የለንበትም ተመልካቹ ነውና ጥሩ ነው አንዳንድ የሚያስቅ ነገር ሲገኝና ሀገር ግን ድብድብ ናፍቋታል ምናምን እኔ ይገርምኛልና ድብድብ መቼ አቁመንስ ስናቅ ነው አንደኛው ነገር ነው። ቦክስ ውድድር ነው አውቃለሁ። ብዙ የምንወዳቸው የምናከብራቸው ሰዎች አሉ። ይሄን ቦክስ ውድድር የሚያዘጋጀው ልጅ ማን ነው ስሙ? መላጫው ጌታቸው የሚሉት ልጅ። እሱን ሳላመሰግን አላልፍም በነገራችን ላይ የእውነት ለመናገር ምክንያቱ ምንድነው እሱ ቦክሱን በሚያዘጋጅበት እስካሁኑ ሂደት ውስጥ ከስርዓት የወጣ ነገር አላየሁበትም። ማለቴ እንደ አንድ ስፖርተኛ የሚያስተላልፋቸው መልእክት ሰዎች እንዲከባበሩ፣ እንዲተባበሩ፣ አንድ እንዲሆን ቦክሱ ዘርፉ እንዲያድግ እንደውም አትሌቶች እያለ ነው የሚጠራቸው። እኚህ ተፋላሚዎቹ ናቸው እንግዲህ ችግር ያለባቸው። እኔ ይሄ ጌቾን የእውነት ለመናገር ማመስገን ፈልጋለሁ። በስርዓቱ ነው። ያኛው ግን ቆርጣለው፣ ፈልጣለው፣ አካል ጉዳተኛ ነው ማደርግ። ቦክስ እንደዛ ከሆነ ከባድ ነው አይመስልም? ዲሲፕሊን ያስፈልጋል መሰለኝ። አላቅም እንግዲህ ስፖርት ደፋርና አላዋቂ ሰው ከባድ ናቸው።
በጣም ገባ። እኔም እንደዛ እንዳልሆን ይሄ አለማወቄ እንዳይሆኑኝ እነሱ ላይ ፊን ያልኩትና አላቅምና ይሄ የሚተላለፈው ነገር ደስ ያበላሃለው ሰውን አይበላም። ኦኬ አሸንፋለሁ ጥሩ እኮ ነው። መነቃቃቶቹ በጣም ጥሩ ናቸው። ግን እንደዛ ሆኖ ወደ ሃይማኖት ሄደ። እሱ ነው ዋናው ፖይንት። በጣም ወደ ሃይማኖት ሄደና አሁን የእስላምና የክርስቲያን ሆነ ጉዳዩ ነገርየው ለምን ሆነ ይመስላል ነው። እስቲ ግን ሰምተናቸው እንምጣ። በመጀመሪያ የዚህ መገለጫዎቹ ምንድናቸው የሚለው አንዳንድ ሶሻል ሚዲያ ላይ ያየናቸውን ጉዳዮች አይተን እንምጣና እናወራለን። በሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ሲሰራ ታዩታላችሁ። እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ ጀኖች ወንድ ልጅ አሻፍዶኛል ብለህ ፖስት የምታደርገው? አጠገብ ደህና ሰው የለም። ማናጀሮች ምንድን ነው የሚሰሩት? እንደዚህ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ now is quiet። እኔ ወላሂ ለአዚም ነው የምላችሁ በጆኒ ጁጁሱ ሰይዶ ማርሻል ከተሸነፈ ወላሂ ለአዚም ሃይማኖቴን እቀይራለሁ። ሃይማኖቴ ውድድሩ ሲጀመር ባይካሄድ ደስ ይለኛል። ምክንያቱም እኔ ከ666 ጋር ውድድሩ የሚካሄድ ነው ይመስለኝ። ግን የአላህን ስም ጠርቶ አሸናፊው አላህ ነው። ምክንያቱም አቅም የአላህ ነው ያለ ሰው ነው ሰይዶ ማርሻል ማለት። እኔ በነ መስፍን ብሩ ቢሸነፍ ምንም አይመስለኝም። ምክንያቱም መስፍን ብሩ ቢያሸንፍ የሚለውን አውቀዋለሁ። ክብር ለድንግል ማርያም ልጅ ለሆነው ለኢየሱስ ክርስቶስ ነው የሚለው። ቢያንስ ለእናትና ለልጁ እያለ ኦርቶዶክስም ቢሆን ክርስቲያን ፕሮቴስታንት እኮ ያመሰግናል። ጆኒ ጁጁስ እኮ ንቃተ ህሊናን እንኳን አሸንፎ ምንድን ነው ያለው? እያንዳንዳችሁን አሰልፌ እዚህ ላይ አረፈርፋችኋለሁ። ምን እላችኋለሁ? አስተግፊሩላህ ላዚም። እኔ የአላህን አቅም የማይበት የማቅበት ውድድር ነው ይሄ ወላሂ ላዚም። እኔ ማለት ነው ይሄን ውድድር እምነት በሌለው ሃይማኖት በሌለው ሰው ሰይዶ ማርሻል ከተሸነፈ ይሄ ወላሂ ላዚም እኔ ሃይማኖቴን እቀይራለሁ። አላህ አቅሙን ካላሳየኝ ወላሂ ላዚም ነው የምላችሁ። ወደ ሃይማኖት አዞርከው እንዳትለኝ። እኔ በኦርቶዶክስ በፕሮቴስታንት እምነት ባለው ሰው ሰይዶ ማርሻል ቢሸነፍ ምንም አይመስለኝም። ወላሂ ላዚም ነው የምልህ። ሲቀጥል ጠንካራ ነኝ በጣም ማለት እና ለጥንካሬ ደግሞ ማበረታቼ ቀሷን ሳስብ የምጠነክርበት እናት አለችኝ። እዋት እና ሳሳዩ ከፈለጋችሁ እጃችሁን የፈለጋችሁ ተነጋገሩ። ናይስ ፊት ለፊት ያዩልን። ቴንክ ዩ እናመሰግናለን። እንግዲህ ይሄ ነው የሚያስፈራኝ። እንግዲህ እንኳን ዘንቦብሽ ድሮም ጤዛነሽ ነው የኛ ሀገር ጉዳይ። እኔ በምንም መልኩ ሰላም የሆነች ኢትዮጵያ ነው የምፈልገው። በምንም በእውነት ነው የምነግርህ። በጣም በምንም ሰልችቶኛል። ይሰለቻል ታውቃለህ፣ ደክሞኛል በሁሉ ጉዳይ። አሁን የምንሰዋቸው ሁለት ኦፊሻል ድብድቦች አሉ ማለት ነው በሀገራችን። ኦፊሻል አንደኛው ይሄ የኤምኤምኤ ፋይት ከባዱ ድብድብ ሰው ገንዘብ ከፍሎ ሚዲያ ተመድቦለት ቀጥታ ስርጭት እንዲተላለፍ ተደርጎ የምናየው ድብድብ ነው። አንዱ ሲደማ አንዱ ሲያደማ፣ ሲያሸንፍ ቦክስ ስፖርቱን ሲያሳድግ አይደለም ሲሰበር በዊልቸር ሲወጣ ምናልባት ሲሞት ልናይ ነው። እንግዲህ እገልሃለሁ፣ ሰብርሃለሁ፣ መስዋዕት ትሆናለህ ነው ነገሩ። አንዱ እሱ ነው። ሁለተኛው ድብድብ ሚዲያ በቀጥታ ባይዘግበውም ከሆነ በኋላ የሚያመጣው በሰሜኑ ያለው ጦርነት የማዕከላዊ መንግስቱ ከትግራይ ክልል ጋር ከህዋት ሰዎች ጋራ የምንሰማቸው መረጃዎች ናቸው። ሁለቱም እኔ ያስፈሩኛል። ማለቴ ድብድብ በናፈቅነው ልክ ሰላምን ለማምጣት በክልሎች አንድነትን ለማምጣት በቤተ እምነቶች ራስን ለሀገር ለመሰዋት በግለሰብ ደረጃ ለህዝብ ለመታመን እንደ መንግስት ካደረግነው ጥረት በላይ እኚህ ጉዳዮች አጀንዳ ይዘዋል። እኔ ነገርኩ ለሀገር የሚበጅ ከሆነ በየትኛውም መልኩ ምክክር አልጠላም። እንግዲህ በሀገር እየተካሄደ ያለው ንግግር እሱ ተገፍቶ ተጠልቶ በሀገር የሚካሄደው ድብድብ ቦታ ይዞ አዝናለሁ። በእውነት አዝናለሁ። በእውነት ለቦክስ ውድድሩ ስሜቱ ያለው ወጣት
ለሀገራዊ ምክክሩ የለንምና እፈራለሁ። ይጥቀምም አይጥቀምም የምሬን ነው የምነግርህ፣ ይጥቀምም አይጥቀምም እንደውም የዚህ የምክክሩን ጉዳይ ከመባረክ ሰላም ከማምጣት ይልቅ አሁን በሰሜኑ አካባቢ ያለውን ጦርነት ብቅ ብቅ የሚሉ የሃይማኖት አባቶችን እያየን ጦርነቱን እንባርከዋለን አንባርከውም ነገር ውስጥ እየተገባ ነው። በጣም በሚያሳፍር መልኩ እንግዲህ ነገሩ እየገፋ ከመወጣ ዝም ብለን መሞት ስለሌለብን ቢያንስ የሃይማኖት አባቶች እጃችሁን አውጡ ማለት እንጀምራለን። የሃይማኖት አባት ጦርነት እንዳይነሳ መጀመሪያ መስራት አለበት፣ ድብድብ እንዳይነሳ። በየትኛውም አጋጣሚ ጦርነት መጥቶ ሰው ከወደቀ ግን ልጁን ማንሳት አለበት። ከሰብአዊ መብት ወይም ደግሞ ከሰብአዊ ድርጅቶች በላይ የሃይማኖት አባቶች ይመለከታቸዋል። ከቀይ መስቀል በላይ የሃይማኖት አባቶች ይገባቸዋል። እስላም ነህ ክርስቲያን ነህ ሳይሉ፣ ትግሬ ነህ አማራ ነህ፣ ኦሮሞ ነህ አፋር ነህ፣ ቤኒሻንጉል ነህ ሲዳማ ነህ ሳይሉ ሊያነሱ ይገባል እንጂ ኦሮሞ ወጥር፣ ትግሬ ወጥር፣ አማራ ወጥር፣ ጉራጌ ወጥር፣ ሶማሌ ወጥር አይነን ነገር ውስጥ መግባት መቻል የለባቸውም። የሃይማኖት አባቶቻችን ከቻሉ የፖለቲካ መሪዎችን ማቀራረብ፣ ካልሆነላቸው ልጆቻቸውን መምከር፣ እንግዲህ ካልቻሉ እግዚአብሔር ሆይ ስማን ብለው መጸለይ እንጂ በሃይማኖት ካባ ስር ቁጭ ብሎ ለአንድ ወገን ደግፎ አንድ ወገን እንዲሞት አንድ ወገን እንዲያሸንፍ አንድ ወገን እንዲኬድ የሚደረገው ጥረት መሰረቱ ሃይማኖት አይደለም። ዝርዝሯ ውስጥ ስንገባ ሰይጣን አለች። ዝርዝሯ ውስጥ ተመለሱ ማለት ፈልጋለሁ። ካለፈው እንማር። ጦርነት ለማንም አይበጅም፣ ድብድብ ለማንም አይበጅም። ይሄ ግን ነሐሴ ውስጥ ያደርጋሉ ያሉት ይሄ ድብድቡ የነሴዶ እግዚአብሔር ይሁናቸው፣ እነሱ እግዚአብሔር ይሁናቸው። ገንዘብ አለ ከጀርባው። ምናልባት ቢሰበሩ የኢትዮጵያን ሕዝብ አዋጡልን እንደማይሉ ተስፋ አደርጋለሁ። እንደዛ እንደማያስጨንቁን እኛ የፈረሰ ቤተክርስቲያን አለን፣ የተራበ ሕዝብ አለን፣ የተሰደደ ሕዝብ አለን፣ ወደ ቀዩ ያልተመለሰ አሁንም በክረምት በጋ ሲል ፀሐይና ብርድ የሚፈራረቅበት ያልሞላ ጎዶሎ ያልበላች እናት የተራበ ሕፃን አለን። እነዚህን መቼም አዋጡልን የኢትዮጵያ ሕዝብ ብሎ እንደማያስቸግሩን እርግጠኛ ነኝ። እንደማያስቸግሩ እንደውም ለነሱም የሚደረግ በሆስፒታል የሚለቀቅ አልጋ ያሳዝነኛል። በብዙ መልኩ መድኃኒት እጦት፣ አልጋ እጦት፣ ሳይፈልገው ህመም፣ ሳይፈልገው ችግር፣ ሳይፈልገው ስብራት የደረሰበት ብዙ ኢትዮጵያውያኖች አሉ። ለነሱ ቢሆን በጣም ደስ ይለኛል። በዚህ ጊዜ ባይሆን ወይ ይሄን ጊዜ አልፈ ነው ቢሆን በጣም ደስ ይለኝ ነበር። የምሬን ነው የምነግርህ፣ በእውነት ነው የምነግርህና ይሄ እዚህ የሚደረጉት ድብድብ እግዚአብሔር ይሁናቸው፣ ግን ከሃይማኖት ውጡልን እና እንደው ነገሩን አክራራችሁ የሶሻል ሚዲያ መሸቂያችሁ እንደሆነ እናውቀዋለን። ግን እውነተኛው ዓለም ጸብ፣ ድብድብ መምጫ ባታረጉን ብዬ አስባለሁ። ከተሳሳትኩ ደግሞ እንግዲህ ይቅርታ። በጣም ቆንጆ ሀሳብ ነው። በነገራችን ላይ የዳሰስክበት መንገድ የሚገርም ነው። አገሪቷ እንደዚህ ትኩሳት ውስጥ ከባድ ነገር ውስጥ ሆና እኛ ደግሞ እዚህ ውስጥ ሌላ ነገር ስንሆን ያለው ነገር በጣም ያየህበት በጣም የሚገርም ነው። አንድ ነገር ለራሴ ቃል ገብቼ በምንም አጋጣሚ በምንም ሀገር ላይ ተጨማሪ እሳት አልሆንም። በምንም ነው የምነግርህ። ተረዳኸኛል? አንዳንድ ኮምፕሮማይዝ ማድረግ ያለብኝ ነገር እንኳን ካለ አይቼ አልፈዋለሁ እንጂ ተጨማሪ እሳት ሀገር ላይ አልሆንም። በምንም ህዝብ ላይ ምንም በለው ምታው ሂድ ምናምን የሚል አያያዥ መሆን አልፈልግም። በነገራችን ላይ ነጉዬ እኔ በጣም ልክ አንተ በምታስበው ነው ሰዎች ማሰብ ያለብን። ለዚህ እኮ ነው አሁን አንዱ ይሄ ፕሮግራም የታሰበበት ሰው ቆም ብሎ ምንድነው እየተደረገ ያለው፣ ስለ ሀገር የሚጠቅመው በዚህ ሰዓት ምንድን ነው የሚለውን ነው ነጉዬ እያየ ያለው። እንዳልከው አሁን ሀገራችን ላይ በጣም ሲሪየስ ሴንሲቲቭ የሆኑ ነገሮች ሁለት ነገር ናቸው። አንደኛው ሃይማኖት ነው፣ ሁለተኛው ዘር ነው። አሁን የዚህ ደግሞ ዓላማው የስፖርቱ ምናልባት ስፖርቱን ለማነቃቃት ለማንሳት ሊሆን ይችላል። ግን ከጀርባው ይዞ እየመጣው ነገር ያለው ምንድነው? ነገሩ እየተከፋፈለ መጥቷል። ለምሳሌ ስም መጥቀስ ካለብን አሁን ሴዶ ከተባለ በእስልምና ሳይድ ይሆናል፣ ጆኒ ምናምን የሚባለው ደግሞ በኦርቶዶክስ ይሆናል። ለዛ ደግሞ ምንድነው እኛ ስላልን አይደለም፣ ራሳቸው ቃል በቃል የተናገሩት ነው። ማነው ያኛው ጆኒ የሚባለው ሰው መድኃኔዓለምን እኔ አንተን እቀጠቅጣለሁ እያለው ይናገራል። ሌላ ቦታ ላይ እኔ ኦርቶዶክስ ነኝ ብሎም የሚናገር ቦታ አለ።
በዚህ ደግሞ ስትመጣ ደግሞ እኔ አላህ ነው እንትን የሚልልኝ የሚል ነገሮች አሉ እና እንዲህ ነገር ስታይ ለምንድን ነው ቆይ አሁን ነጉ ጥያቄ ልጠይቅ አንተ ለምንድን ነው አሁን ሃይማኖት ያስፈልገበት ምን ነገር ያስፈልገበት አንደኛ እነጌቾ ህግ ማውጣት የለባቸው ምን ማለቴ ነው እዛ ስቴጅ ላይ ሆነው ይሄ ከድብድቡ በፊት የሆነ ፌስ ቱ ፌስ የሚታዩት ነገር አለ እዛ ላይ እንዲህ አይነት ንግግር አትናገሩ ማለት አይቻልም ፊርማስ የላቸው ምክንያቱም ሰው ወስዶ ምናልባት አድማጭ ተመልካቾቻችን ቅድም አይተውታል ቀጥታ ወደ ሃይማኖት ወስደውት ይሄ ኦርቶዶክስ ነው ይሄ እስልምና ነው የሚል መንፈስ መጥቷልና ቢያፈራርሟቸው እንዲህ አይነት ቃላቶች ባናወጣ አንዳንዱ ደግሞ እንደውም ወደ ዘርም ደግሞ ይወሰደው አለ ዜዶኮ ጉራጌ ስለሆነ ነው ይላል የዛኛው ገና አልታወቀም ደግሞ ነገ ከነገ ወዲያ ምን ሰማ ይሆናል የሱ ደግሞ ብሔር እንደዚህ ነው ደግሞ ይላልና ኢትዮጵያ አሁን ያለባት ትልቁ ነገር ምንድነው የሃይማኖትና የዘር ጉዳይ ስለሆነ እኛም ልንናገር የፈለግንበት ነገር ይሄ ነገር ጥንቃቄ ይፈልገዋል ለማለት ነውና ነጉዬ ይሄ ነገር በጣም አያሳስብም ወይ ሲሪየስ ነገር አይደለም ወይ የሃይማኖት ኬዝ እንዴት ታየዋል የኛ ነገር በጣም ያስጨንቀኝ አልሰለጠንም ብለን በድፍረት እንዳንናገር ከኛ በላይ ስልጣኔ የለም ብለን ታሪክም እናጣቀስ ሰዎች ነን ሰልጥነናል ብለን ስናልፍ ደግሞ ሰይጥነን የምንገኝ ብዙ መንገዶች አሉት የእውነት ለመናገር አምናለሁ እንደ አንድ ኢትዮጵያዊ ማንኛውም ኢትዮጵያዊ የሥራው መጀመሪያ የሚያደርገው አምላኩን ነው ያ ልጅ ቦክሰኛ ቢሆንም የሥራዬ መጀመሪያ እመተማመንባት እናት አለችኝ እሷም ድንግል ማርያም ናት ማለት እኮ ክፋት የለውም ምክንያቱም ቦክሱ ስራው ነው ይሄ ልጅ እንጀራው ነው ስለዚህ የሥራው መጀመሪያ እናቱ እንድትቀድምለት አድርጓል ሴዶንም ስንመጣ ስራው አድርጓል ወላሂ ብሎ ነው የጀመረው በአምላኩ ስም እሱ እኮ ስህተት የለው እሱ አይደለም ችግሩ አሁን ወላሂ ስላለ የቦክሱ አድናቂ በችሎታው ሳይሆን ሴዶን መደገፍ የጀመረው በእስልምና ነው ትክክል ድንግል ማርያም ስላለ በቦክሱ ሳይሆን መደገፍ የጀመርነው በክርስትና ነው መብርሃንን ታሳቢ በማድረግ ነው አሁን ሃይማኖትን ነው ልናጋጭ የመጣ ነው ከጀርባ ያለ ነው እንጂ ቦክሱን አላየነውም ከፊት ተረዳኸኝ እሱ ነው ትክክል ቦክሱን አላየነውም እኔ ለተደባዳቢ የምታግዝ እናት የለችንም እኔ እስከማስበው ድረስ ስትወዳደር ግን ለማሸነፍ ብርታት የምትሆነ እናት አለች ሀገርህን ስትወክል ኢትሶኪ ሰዎች በሚደሰቱባቸው በእንዲህ አይነት ጉዳዮች ለመገዳደል ግን ግደል የለችም ድንግል ማርያምን ስታስባት የርህራሄዋ ጥግ ለተጠማ ውሻ በወርቅ ጫማዋ ውሃ የምታጠጣ እናት ናት ለሰው አይደለም መልኩ ለተጠማ ውሻ ስለዚህ ክቡር የሆነው የሰው ልጅ ሰውን እንድትደበድብ እናት ቀድማ እጃቱንን ተረዳኸኛል ያንን ልናስበው ይገባል እንደ እምነት ስለዚህ ድንግል ማርያምን ከጠራው ጎን ክርስቲያኖች ወላሂን ከጠራው ጎን እስሊሞች ከመጣን ምክንያት ነውና የምንፈልገው አንዱ ከተሸነፈ ሃይማኖቱ መሸነፍ የለበትም ተብሎ የመዘዝነውን ወይም የሰቀልነውን ጎራዴ አምጥተን ልንተላለቅ ነው ቦክሱ በቦክስ ሪንግ ውስጥ ማለቅ አለበት በቃ ከሪንጉ ውጪ መውጣት የለበትም ከሪንጉ ውጪ ተረዳኸኝ ትክክለኛ መልከታ ጉልበት ያላችሁ ደግሞ እንደነዚህ አይነት እንዲጠፍ ፈርጠም ያላችሁ ይሄ አንዳንድ ሀገራችን ቦታዎች ላይ ያፈሳ ምንም እንሰማለን አይደል የሚታፈሱትን ወጣቶች አስለቀቁልንና እናንተ ጀግንነታችሁን አሳዩልን በቃ ይዛችሁ አደባባይ የጦርነት ሜዳ ላይ ሄዱና እናንተ ተፈሳፈሱ እኛ አንፈልግም እኔ አልፈልግም መስማት የሚገርም ከዛ ባለፈ እኔ ጦርነት በጣም ነው የሚያስፈራኝ አሁን ዳኒ በጣም ከ3 ዓመት በፊት የነበረው ጦርነት ይብዛም ይነስም በአንድም በሌላም ጎን እንደ ሚዲያ ምንም ነበርንበት ሁላችንም እንደ ሀገር ነበርንበት አሁን ልናደርግ የሚገባው ሀገር ነው በሀገር ሲመጣ ማንም ዝም አይልም ምንም ሀገር ከሌለች አንተ አትኖርም ተረዳኸኛል ዋትኤቨር ምንም እምነቱ ምንም ሀገር መኖር ለሀገር በአንድነት መቆም መቻል አለብን ከመሪዎችም ጎን ከምንም መሆን መቻል አለብን ተረዳሃል ግን በሀገር ውስጥ ወንድማማቾች ናቸው ጸብ የሚያደርጉት ስለዚህ እኔ ስነግረው ወንድሜ ይሰማኛል ወንድሜ ሲነግረኝ እኔ ልሰማው ይገባል እረፉ ተው መባል አለበት ዳር ቆሞ ያሉ የሃይማኖት አባቶች ዳር ቆሞ ያሉ የሀገር ሽማግሌዎች ዳር ቆመን የምናይ ወጣቶች ቆም ብለን ልናይ ይገባል ልንነጋገር ነገሮች ደግሞ ሄደው በእርቅና በድርድር ሲያልቁ እንደ ህዝብ እኛ ዳር መቆም የለብንም መንቃት መቻል አለብን
ፖለቲከኞች መጨረሻቸው ድርድር ነው። አሳይተውናል። በቲዮሪ የምናየው ሀገራችን አይታ ማታውቀውን በድርድር ነገሮች ሲቆም አይተናል። እገላለሁ እገዳደላለሁ ልክ ሴዶና ጆኒን ሲመስሉ ሲፎካከሩ የነበሩ መሪዎች በአንድ መስራት ጀምሯል። ለምሳሌ ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ እና ጌታቸው ረዳን የምትመለከትበት ነው። ስለዚህ እንደ ህዝቦች ካለቁ በኋላ አሁንም ቀጣይ መሪዎች ማሸነፋቸው አይቀርም። አላቅም መሪዎች ስለማይሞቱ ጦርነት ላይ ስለማይሞቱ መሪዎች አሁንም በድርድር እጅና ጓንት መሆናቸው ስለማይቀር ህዝቦች ከስሜት ወጥተን ቆም ብለን መነጋገር የተጀመሩ ልማቶች እንዲቀጥሉ ካልተጀመሩ እንኳን ልማቶች እንዲጀመሩ ማድረግ ነው ዋናው። ለምን እንደዛ አመመህ ካልከኝ እንግዲህ በሶስቱም ጉዳይ ልንገር። ሳልፈልግ ማንም ሳይመርጥ የሚወለድበት ብሔር አለው። ከራሴ ብሔር ልነሳለሁ። ኦሮሞ ነኝ። በጣም ነው የምኮራበት። ምክንያቱም ፈልገ ስለማይሆን ማለት ነው። እና ባለፈው ጦርነት በትንሹ እንኳን ነው የምልህ ቤተሰብ ሞቶብኛል ከባለፈው። ስለዚህ ሌላ ቤተሰብ እንዲገበር አልፈልግም። ሲሄድ የምኮራባት ሰው አንገሳ መቀበል የምትችል የንግስት ከተማ የሆነችው ጎንደር ሲሄድ ወንድሜ ብሎ የሚቀበለኝን ወዳጅ አጥቼበታለሁ። በአንድ ወቅት ትግራይ ውቅሮ ላይ ስራ ነበረኝ። ውቅሮ ብቻ አይደለም፣ ከመቀሌ ጥቂት ኪሎ ሜትር አልፈ ቀላሚኖ የምትባል ቦታ አለኝ። ቤተሰብ አለኝ፣ እናት አባት እምላቸው ወንድሞች አሉኝ። አብሬያቸው ለአንድ ዓመት የሰራው ስራ ከስራም ባለፈ እንደ ቤተሰብ ምናልባት በወር ሳምንቱን ከሳምንቱን በላይ ስራዬ ነውና እዛ ሄዳለሁ። ውቅሮም ላይ ቀላሚኖም ላይ በርካታ ማቃቸው ታዳጊዎች ህይወታቸው አልፏል። ከጦርነቱ በኋላ ስጠይቅ እከሌኮ ተሰውቷል፣ እከሌኮ እንዲሆኗል የሚባሉ ነገሮችን ያንን መስማት አልፈልግም። አሁን አልፈልግም። የአፋር ወንድሜ ማጣት አልፈልግም። የትግራይ ወንድሜንም ማጣት አልፈልግም። የኦሮሞ ወንድሜን ማጣት አልፈልግም። የአማራ ወንድሜን ማጣት አልፈልግም። ቤኒሻንጉል፣ ሶማሌ፣ ጋምቤላ፣ ሲዳማ፣ ጉራጌ ማንም ወንድሜን ማጣት አልፈልግም። ተነጋግሮ መፈታት እየተቻለበት መነጋገር ይቻላል። እግዚአብሔር ምሕረቱን ያምጣል፣ ሰላሙን ያውርድልን። ዳር ሆኖ መደገፍ ቀላል ነው። በተለይ እንደማይሞት ሰው እያወቀ ከሀገር ውጭ ሆኖ መደገፍ፣ መሀል ከተማም ተቀምጦ ማራገብ ቀላል አይደለም። ወንድሞቻችንን ሰላም እንዲያደርግልን፣ እንዲያነጋግርልን፣ ፖለቲከኞችን እንዲያግባባልን እግዚአብሔር ምሕረቱን ይላከልን። እዚህ በከተማ የሚደባደቡትን እግዚአብሔር ይሁናቸው። ይሄ ልክ እንዳልኩ ይሄ ፋይቱ ምናምን እሱ እግዚአብሔር ይሁናቸው። በዚህ ብናልፍ ብዬ አስባለሁ። ካጠፋው እንግዲህ በጣም ይቅርታ እላለሁ። ወደ ሌላኛው ልብ የሚነካ ንግግር ነው ሀሳብ እንትን ያደረከው። እግዚአብሔር አሁንም ከዳግም ጦርነት ይሰውረን። ነጉዬ ጦርነት በጣም መጥፎ በጣም አስቀያሚ ነገር ነው። ቤተሰብ ይለያል፣ እናት ከአባት ከልጅ ጋር ይለያል፣ እግር ያጎላል፣ አይን ያጠፋል፣ ክቡር የሆነ የሰው ልጅ ህይወትም ያልፋል። እና ነጉዬ አሁን ስትናገር በጣም ውስጤን ፊል እያረኩት ነበር። እግዚአብሔር በሚያውቀው ያሳመም ነበር ያሳለፍናቸው ጊዜያት እና አሁንም በዚህ መንግስትም ቢሆን በዛኛው ሳይድም ይቅር ነው የሚባለውና ቢቀር መልካም ነው። ነጉዬ እንግዲህ ሌላ ቀን በሰፊው እንመጣበታለን። አዎ በመጨረሻ ማሳረግ የምፈልገው እንደው በመድኃኔዓለም ለኦርቶዶክሳውያን የማስተላለፈው ነገር መጪው ጊዜ ሱባኤ ነው። ግዴላችሁ የኑሮ መግዶላችንን እንርሳው። ሰላማችንን እንዲመልስልን፣ ጤና እንዲሰጠን፣ ሀገር ሰላም እንድትሆን እናልቀስ። በሱባኤ ቦታ ገንዘብ ስጠኝንም ልመና እግዚአብሔርን ኔትወርክ አናጨናንቅ። የእውነቴን ነው። እስቲ ስለ ሀገር ስራም አይደለም ስራ ሀገር ከሌለ ዋጋ የለም። በእውነት ነው የምልህ፣ በእውነት ነው የምልህ። እና እፈራለሁ ከዚህ ከህዳር ታህሳስ ገብርኤል ጀምሮ የመጡ ከዛም በፊት ጀምሮ እንግዲህ ከጤናዬ ጀምሮ ቀላል አይደለም እኔ ጋር የመጣው ነገር። እግዚአብሔር ሁሉን እየመለሰው ነው። በጣም ሁሉን እየመለሰው ነው። እንዲህ ነው ማልነግርህ። በጣም ከባድ ከምልህ ጀምሮና ብዙ ነገሮች መጥተዋል። አሁን ላይ እንዲህ ነው አልልም፣ በቃ እንዲህ ነው አልልም። እግዚአብሔር ያሳልፋል። እኔ ጋር ያሉት ችግሮች ግን አይደለም የማየው። በእውነት ያሳስበኛል። የሀገር ጉዳይ ያስጨንቀኛል፣ በጣም ያስጨንቀኛል። እና
ስለዚህ ያን አይደለም አሁን እግዚአብሔርን መጠይቀው በእውነት እኔ ላይ የደረሰውን ጉዳይ አይደለም ሀገር ሰላም እንድትሆን በቃ ሰላም እንድንሆን እግዚአብሔር ሰላም አድርገንና ይሄ ሁሉ ያልፋል እናልፈዋለን ብዬ ነው የማስበው እንደዛ ሁላችን እንድናስብ ፈልጋለሁ በዚህ ሱባኤ ወቅት ምህላው ኪዳኑ ሁሉ እንደው ትራክት ታገኛለህ ገንዘብ ይመጣልሃል ተራራ ይመጣል ምናምን አይደለም ሰላም አድርገንና ከምዕራብ ምስራቅ ከምስራቅ ደቡብ እንሂድ እንጠያየቅ ሰላምኑ ተዟዙረን እንስራ እናገኝ አናጣም እግዚአብሔር ያንን ቀን ይመልስልን በጣም ነጉዬ ትልቅ መደምደሚያ ነው እግዚአብሔር ያክብር እግዚአብሔር ሰላሙን ያምጣ ምናልባት አንድ ሐሳብ አለ እሱን ደግሞ ጠቅለል እናደርገውና ከሰዓት አንፃር እዚህ ወደ ወሎ ሀገር አካባቢ ላይ አንድ ወጣት ልጅ በጣም ሃይማኖትን የሚሰድብ በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚያንቋሽሽ እንዲያውም አንድ ሙስሊም ከሚሞት 1000 ኦርቶዶክስ ቢሞት ይቀላል እንዲያውም ግደሉ እያለ የሃይማኖታዊ ጦርነት እስከማስነሳት የደረሰ ሰው ምናልባት ሰሞኑ እንግዲህ በለፈለፉ በአፍ ይጠፉ ነውና ወጣቶች አግኝተውታል ይሄን ተመልክተዋል ነጉዬ አዎ ምንድነው መሰለ ደስ አላለኝም ከፋኝ ለምን መሰለ እንደ ሰው ክፋት ስለማናስብ የእግዚአብሔርን ምሕረት ደግሞ አስገረመኝ ወዲያው ነው የሚመለሰው ወዲያው ታስታውሳለህ በደቡብ አፍሪካ የሃዲያ ተወላጆችን እንደዚህ ምናምን ሲሳደብ ምናምን ሲል የነበረ ልጅ በሳውዝ አፍሪካ ያሉ ወንድሞቻችን አገኙት እንደ ሰው ፍርድ ሰጡት ስተት ነው ተረዳኸኛል አይደለ እግዚአብሔር ነው እነዛ የሃዲያ ወጣቶች አይደለም ፍርድ የሰጡት እኮ እግዚአብሔር ነው ፍርድ የሰጠው ሰርተው በለፉ በጣሩ ተሰደው ሀገር በሚችሉት በአገዙ የሃዲያ ልጆች ላይ ከሀገር ውጭ ሆነ ጥላቻ እንደዛ መንዛት እግዚአብሔር ብድሩን ከፈለ እዛው ያዙት ተረዳ ከዚህ በፊት ኢየሱስ ክርስቶስ ላይ ሲቀልድ የነበረ አንድ ወንድማችን በእስልምና የነበረ ሚስቱ የሆነ ዘይት የደፋችበት ምናምን የተባለ ፊቱ የተላላጠ የምታየው ነው ሰው እኮ አይደለም እግዚአብሔር ነው ፍርድ የሚሰጠው እግዚአብሔር ነው ፍርድ የሚሰጠው ይሄ ወሎ አካባቢ ሆኖ ክርስቲያኖችን እረዷቸው በሏቸው እንደውም እኔም ለማረድ እየሄድኩ ነው ብሎ ሲናገር የነበረ አንድ ወፍራም ድልብል ልጅ አለ ምን ይሆናል መሰለ ውፍረት ሁለት አይነት ነው ይሄ እንደኔ አይነት ከሆነ ከዚህ ምንድነው ከውስጥ ሰውነት ውጪ ከሆነ በስፖርት ወይ በምግብ ትቀንሰዋለህ ችግር የለውም ያ አይነት ውፍረት ችግር የለውም ትቀንሰዋለህ የኔ መንቀሳቀስ አለመቻለው ገባ እንደኔቱ ውፍረት ትቀንስ እንደዛ ልጅ ውፍረትን ግን አትቀንስም ከውስጥ ነው አእምሮን ይከብና ይይዛል ጮማ ነው አእምሮ አያስብም ልብን ያፍና ወደ ሞት ያደርሳል ይሄ መተንፈሻ አካላቶችን ስብ ነው አይቀልጥም የተረዳኸኝ ያ ልጅ እንደዛ ወፍራም ነው ወይ አይቶ ከነበረ ፕሮሞት ማድረግ ስለሚሆን ነው የተወሰነ ግን ቪዲዮን እያሳየንና ስለዚህ ያዙት ምንድነው ትንኝ ምንም ይሄን ወጣት አሳልፈው ለሙስሊም ወንድሞቻችን ቢሰጡት ብዬ ነው ያሰብኩት ይቀጡበታል ያውቃሉ ሙስሊሞች የምሬን ነው ደግ ሰዎች አሉ ይሄው ይዘነዋል እናንተ እንደምታደርጉት አድርጉት መቼም ለህግ አሳልፋ አትሰጥም ህግ ቢኖር ኖሮ ህዝብ ከመያዙ በፊት የህግ አካላት ይዙ ነበር አዝናለሁ በህግ አካላት የምር አዝናለሁ የምሬ እንዲህ ሀገር የሚያጫርስ አየህ የህግ አካላት ዝም ሲሉ ህዝብ መናገር ይጀምራል ህዝብ ሲናገር ደግሞ የደቦ ፍርድ ነው የሚመጣው የደቦ ፍርድ ፈራለሁ ከባድ አሁን በዚህ ጉዳይ ላይ የህግ አካላት ናቸው ጠያቂ ቢኖር መጠየቅ የነበረባቸው ስራቸውን ባለመስራታቸው አንድ እንድንሆን የማያስችሉን ሰዎች ተከታትለው መያዝ ነበረባቸው እነሱ ያልቻሉትን ከህዝብ አይን ግን መደበቅ አይችልም የህግ አካላትም እኮ ህዝብ ውስጥ ናቸው ስላልፈለጉ ብቻ ነው ምናልባትም ኦርቶዶክሳውያን እንዲሞቱ ይሆን አላውቅም በጣም ማዝነው ይዘውት ቢሆን ኑሮ በፍርድ አደባባይ አምጥተው ፍትህን ያሳዩን ነበር አሁን ግን ህዝብ ይዞታል እንዴት ያደርጉታል እግዚአብሔር ይሁነው አላውቅም ግን ይዘውታል ምንድነው ከዚህ ቪዲዮ የምመለከተው ማንንም ቢያቀረሽ መልሶ ይተፋታል እግዚአብሔር ተዋጊ ነው ደሞም እየተዋጋ እያሳየን ይሄን አይቼበታለሁ እንለፍ ነጉዬ ያው በጣም ጥሩ ቆንጆ ሐሳብ ነው ምናልባት እንዳልከው ደስ ያለኝ ሐሳብ ምንድነው ይሄ ልጅ አሳልፎ ለሙስሊም
ቤተ እምነት ወይም ቢሰጡትና ምን እንደሚያደርጉት ብናይ ደስ ይለኛል። ይሄ ትልቅ መልእክት ነው። ምክንያቱም መምታቱም ልጁን እንትን ማድረጉም አስፈላጊ ስላልሆነ ብዙ እጅግ የዋህ የሆኑ ሙስሊሞች አሉ። ይሄ ሰው እኮ አሁንም ቢሆን ሙስሊምን አይወክልም። በነገራችን ላይ እነሱን አይወክልም አይደለም፣ አይወክልም፣ አይችልም። አንድ አይወክልም፣ ግን አንዳንድ ነገሮች አንለፍ። አንዳንድ ነገሮች አሁን ከክርስቲያኑም ሲያጠፋ ምናልባት ያ ሰውዬ ቢሰራ ወይ ኦርቶዶክስ ብለን እንከተለዋለን አይደለም። ሲያጠፋ ደግሞ የኛ አይደለም መባል መቻል የለበትም። ግን እንደ ተቋም እዛው ሶሻል ሚዲያ ላይ ብዙ ሰዎች ሲከተሉት ነበር። እሱ እኮ ሊከተሉት ይችላል። ግን ይሄ የሙስሊሙ የነሱ መርሊስ ወይ ምናምን እንደሚባለው እነሱን አይወክልም ነው፣ ማጆሪቲውን አይወክልም። አንድ ግለሰብ ነው ልፈልግ ነው። አይወክልም። ግን ሙስሊሙን የሚወክሉ አካላት ለነሱ አሳልፈን ብንሰጠው ደስ ይለናል። ምን እንደሚያደርጉት ብናይ ደስ ይለኛል። እሱን እኮ ነው የሚደገፉ እኮ እሱን ነው። እሱ ሙስሊሙን ባያወክልም ግን ሙስሊም ነው። ትክክል። እስልምናውን ለሚወክሉት ግን ሰተናቸው ይሄ ነው የሚያስማማው። ምን እንደሚያደርጉት ብናየው ትክክል፣ እኔ ደስ ይለኝ ነበር። ትክክል። እውነተኛ ወዳጅነትን ያኔና ይታይበታል ነው። ይሄ 100% ትክክል ነው። በነገራችን ላይ እንደዚህ አይነት ነገር በተለይ ጥግ ይዛቸው ተዋህዶ ላይ እንደዚህ አይነት ጸያፍ ነገር የምትናገሩ ሰዎች ከወዲሁ ብትተው ጥሩ ነው። በተለይ አንድም ደግሞ ፕሮቴስታንት ነኝ የሚል ታድሶ ነኝ የሚል ያው ሁሉም ሰው ያውቀዋል። ዲያቆን አቤል የሚባል ልጅ አለ። ከቤተክርስቲያን ጀርባ አድርጎ ቤተክርስቲያንን የፕሮቴስታንትን መዝሙር የደነሰ ቤተክርስቲያን እንትን የሚል ልጅ አለ። አይተው ከሆነ ነጉዬ አላውቅም። በጣም የሚያሳዝን የሚያሳፍር። አያሳፍርም፣ አያሳዝንም። ዝም ብለን ነው የምንጠብቀው። እግዚአብሔር ልክ እንደዚህ እንደ ሙስሊሙ ወንድማችን የሚያጋልጥበትን ቀን። አንዳንዶች አድርጉ ሆን ተብሎ የተሰጣቸው ናቸው። ጊዜ ያገዛቸው ሰዎች ናቸው። እኔ አንድ የሚገርመኝን ነገር ግን ላንሳለን። ሀገር በተመቻት ቁጥር ወይም ሰላም በሆነችበት ጊዜ ላይ መከራ የሚበዛው ኦርቶዶክስ ላይ ነው። ሁሉም ተባብሮ የሚቀጠቅጧት ይህቺን ቤተክርስቲያን ነው። ይገርመኛል። ሀገር ጭንቅ ውስጥ በገባች ጊዜ ግን ከጭንቅ ውስጥ የምታወጣው ደግሞ ይህቺው ቤተክርስቲያን ነው። አይገርምም? የምትፈለገውም ይህቺ ቤተክርስቲያን ነው የምትፈለገውም። አሁን ይሄ ዲያቆን አቤል አለሁበት ብሎ የሚያስብበት ቤተ እምነት ተዋግቶ ሀገር አስከብሯል። ዘምቶ ዳር ድንበር አጽንቷል። ታሪክ አቆይቶ ቅርስ ሰጥቶናል። አሁን ሀገር ጭንቅ ውስጥ የምትገባው ለዘመቻ የምትጠራው ይህች ቤተክርስቲያን ናት። ቅርሷን ጠብቃ በጦርነት ውስጥ አሳልፋ ለሚመጣው ትውልድ የምትሰጥም ይህች ቤተክርስቲያን ናት። ግድ የለም ሰዎች የተቆጠረ እድሜን ያላቸው እግዚአብሔር ቁጥሩን እስኪያበቃ ድረስ ግን የምትሄድ ይህች ቤተክርስቲያን ናት። የ40 ዓመት ወጠጤ ቀሪው 40 ዓመት ነው። ግድ የለውም እድሜ ከሰጠው 40 ዓመቱ ይፈንጭ፣ ከዛ አያልፍም። ልብ ያላቸው አሁንም በፕሮቴስታንት ቤት ውስጥ ያሉ የፕሮቴስታንት ቤተ እምነት አባቶች ካሉ ሀይ ይበሉት። ካልሆነ ግን የህግ አካላት ምናልባትም ስራ በዝቶባቸው ይሆናል። ከስራቸው ሲመለሱ ካገኙት የያዙት፣ በዛው ረስተው ከተዉት ኦርቶዶክሳውያን ግድ የለም ልኩን ያሳዩታል። በዛ እንለፍ። በጣም ትልቅ መቋጫ ሀሳብ ነው። ልቦና ይስጣቸው ነው የመጨረሻው። ነጉዬ ይህን ነገር እውነት ሰዓት ገደበን ብለን ሳንናገረው ማለፍ ስለማንችል ነው። በተለይ ሶሻል ሚዲያ ከመጣ ሰዓት ጀምሮ እጅግ ለአእምሮ የሚከብድ ከባህል ያፈነገጠ፣ ከሃይማኖት ያፈነገጠ፣ ከሰዋዊነት አስተሳሰብ ሁሉ ያፈነገጠ በተለይ በቲክታክ በፌስቡክም በኢንስታግራም ላይም በተለያዩ ሶሻል ሚዲያ እያየን ነውና ያለ ነው። ሰሞኑ አንድ የሚያሳዝን በቃ የኃጢአት ጥግ እየደረስን ያለንበት ጉዳይ እየተመለከትን ነው። እንግዲህ ነጉዬ አሁንም ይሄን ሳነሳ እንግዲህ ልብህን ነው ውስጥ ስብር የሚያደርግ ነገር ነው። እስካሁን የመጣህበትም ስንናገር ውስጥ ምን ያህል እየተሰበረ እያወራ እንደሆነ አድማጭ ተመልካቾችም ያሉን የሚያየው ነውና ይሄም ደግሞ አጸያፊ ነውር የሆነ ስራ አደባባይ ላይ ሴቶች እየወጡ ወንዶችም አሉ እርቃናቸውን ሆነው በተለይ ሰዎችን ወደ ሌላ ፍትወት የሚወስድ ነገር የሚያደርጉ ወይም ገላቸውን የሚሸጡ
ሴቶች መጥተዋልና በድፍረት አደባባይ ወጥተው ችግር የለብኝም የሚሉ መጥተዋልና ምናልባት ቪዲዮን አይተውን እንምጣና ሐሳብ እንስጥበት። እሺ የተወሰነ ብር ቢከፈልሽ እንደው እርቃንሽን የሚያሳይ ፎቶ ለሰዎች ልትልኪ ትችያለሽ ተብላ አንዲት እህታችን ተጠየቀች እና የሷን ምላሽ እርቃንሽን ጡትሽና ቂጥሽን እየታየ ለአንድ ፎቶ 100,000 ብር ይከፈልሻል። አንድ ሰው ለአንቺ ፎቶ 10,000 ብር ይከፍልሻል የሚባል ከአንድ ሰው 10,000 ብር አልሰራም አልኩህ እኮ ቤላ። እሺ 100,000 ብር ለአንድ ሰው 100,000 ብር እሰራለሁ። ምክንያቱም እኔ ሰውነቴ ምንም አይሰራልኝም። እኔ ጋር ምን ማለት ባል ማግባት አልፈልግም፣ መውለድ አልፈልግም። እንደው በመጀመሪያ ደረጃ ይሄንን ቪዲዮ ስሰራ እህታችን ላይ ለመፍረድ ምናምን በፍጹም አይደለም። እንደዚሁ ነው እንደው እንደ ጥቂት ነገር ሼር ለማድረግ ያህል ብቻ ነው የመጣሁት። እውነቱን ለመናገር እንደው እግዚአብሔር በሚያውቀው ማለት ነው ጌታ በሚያውቀው ልክ የእሷን ንግግር ስሰማ እንደው በጣም ያሳዘነች እህቴም ስለሆነች በክርስቶስ እንግዲህ አንገቷ ላይ መስቀል አለ ምናምን ሰው በክርስቶስ የራሴው እህት ናት፣ የራሴው ማለት ነው የራሴው እህት ናት እና ሰው እጅግ በጣም ያሳዘነች ጌታ በነገር ይርዳት ማለት ልቧን ይመልሰው። ለማንኛውም ግን ቁም ነገሩ እኛ እንደዚህ የሚመስል ነው ውስጥ የማንገኘው በኋላ ላይ ስለምናገባ ልጅ ስለምንወልድ ምናምን ያ ለዛ ሸም ይዞን ምናምን አይደለም። በዋናነት እሱ አይደለም። ይልቁንም እኛ አምላክ ያለን ህዝቦች ስለሆነ ማለት እኛ አምላክ አለን፣ እግዚአብሔር የሚባል አምላክ አለን። ከዛ ደግሞ የተወሰነ ከኖርም በኋላ ሞተን በዛው የምንቀር አይደለንም። ከሞት በኋላ ደግሞ ህይወት አለ። ከሞት በኋላ ስላለው ህይወት በጣም ልናስብ ይገባል። ያ ህይወት ከክርስቶስ ጋር የሆነ ህይወት ነው። ከጌታችን ጋር ለዘላለም ልንኖር ነው። እዚህ ምድር ላይ አሁን እንደዚህ ብለን የምንኖረው ምን ያህል ዓመት እንደሆነ እንኳን አናውቅም። ቢበዛ 80 ዓመት ብንኖር 70 ዓመት ብንኖር ከዛ በኋላ ደስ የሚል ነገር የለም። እንዲህ ያሉ ነገሮችን እያደረግን እንኑር ደግሞ ካልን ምናልባትም ከ40 በፊት ወይ ከ50 በፊት ልንሆን ይገባናል እና በጣም አጭር ጊዜ ነው እዚህ ምድር ላይ የምንኖረው። ምናልባትም በዚህ በሳምንት ውስጥ ዛሬም የትኛው አሁን በዚህ ሰዓት ልንሞት እንችላለን። ግን በሞትንበት ሰዓት ግን ህይወት አይቋረጥም ጋይስ፣ እንቀጥላለን። ጌታችን ሞቶ አልቀረም፣ ተነስቷል። የክርስቶስ ትንሳኤውን ጋይስ ክርስቶስ ሞቶ እንደተነሳ በመጽሐፍ ቅዱስ ብቻ አይደለም፣ ኢቭን ከመጽሐፍ ቅዱስ ውጪ ራሱ ማስረዳት እንችላለን። ጌታ እንደተነሳ 101% እርግጠኞች ነን። ጌታ ከተነሳ ደግሞ እኛ ምን እንነሳለን፣ ሞተን አንቀርም። ስለዚህ ከሞት በኋላ ያለው በጣም ልናስብበት እና እሱን እያሰብን አምላክ እንዳላቸው ህዝቦች ልንኖር አምላክ የሌለው ህዝብ ምናምን እንደዛ ልንሆን አምላክ አለን። ያውም እግዚአብሔር ያለነው ያውም ኦርቶዶክስ ከሆነ ክርስቲያን ከሆነ ያውም ያለነው ደግሞ በቅዱሳን ህብረት ውስጥ ነው ያለነው። ታላላቅ ቅዱሳን እግዚአብሔርን መስለው ጌታን እርሱ ኢየሱስን መስለው በሙሉ ቅዱሳን ህብረት ውስጥ ሆነን እና እኛ በእንደዚህ አደገኛ ነው ውስጥ ስንሄድ ደግሞ አስቸጋሪ ሁላችንም በደለኛ ኃጢአተኞች የራሳችን የሆነ በጣም ብዙ ችግር አለ እና እያንዳንዱ ችግራችን ላይ ግን ለምሳሌ ጸጋው ደግሞ እና እግዚአብሔርን ልናስብ ይገባል። አጭሩ መልእክቴ አምላክ እንደሌለው ህዝብ ልንኖር አይገባም። እሺ ተመልሰናል። ነጉዬ እንዴት አየው ይሄንን ነገር? ምን ተሰማ? ያው ለማውራት አሁን ይሄ ጸያፍ ነው፣ ይከብዳል። እንግዲህ ግን ሳልናገረው አናልፈው። አሁን እውነቷን የምሯን ማውራት አለብን። ያሳዝናል፣ ምንም ጥርጥር የለውም ያሳዝናል። ግን እንደው ሚዲያ ላይ ስለወጣን ራሳችንን ጻድቅ ሌላውን እርኩስ ብቻ አድርገን አይደለም የምናወራው። የምራችን እንግዲህ ይሄ የመጣው በሶሻል ሚዲያ ነው። ሴት እህቶቻችን ወንድሞቻችንም ጭምር የወሲብ ቀስቃሽ የሆኑ ንግግሮችን ከማድረግ ባለፈ እርቃናቸውን የማሳየት ቀጥታ ላይቭ ነው የመጡት። ይሄ በጣም የሚያስነውር ደረጃ ነው። ግን እውነት እንነጋገር ቢባልና የእያንዳንዳችን ስልኮች ቢፈተሹ ጉግል ላይ ሰርች የምናደርገው ከዓለም አንደኛ የሆንስ አይደለንም ወይ? እያንዳንዳችን ስልክ ይሄ ላይቭ ስለመጣ ነው። የሃይማኖት አባት የለ፣ የሃይማኖት ተከታይ የለ፣ ያባወራ የለ፣ ማወራ የለ። ሁላችንም ዘቅጠናል፣ ወርደናል። ያንን ውጤት ተደብቀን የምናደርገውን በይፋ የሚያደርግ ትውልድ ነው የመጣው። ተደብቀን የምናደርጋትን ነገር ኃጢአት ሁሌም ኃጢአት ነው። አንዳንዴ ሰው ተደብቆ ከሚያደርገው ኃጢአት በላይ ራሱ ኃላፊነቱ ወስዶበት የሚያደርገው ነገር ለንስሐ ይበቃል። እነዚህን ሰዎች መክረንም ዘክረንም ካወቅናቸው አባቶችም ተከታትለው ሊመልሷቸው ይችላል። እኛ የማይመለስ ጭንቅላት ላለንስ
ተደብቀን ቴሌግራም የምናየው ተደብቀን ጎግል ሰርች የምናደርጋቸው ስልኮቻችን ቢፈተሹ ከባድ ነው፣ እኔን ጨምሮ። ስለዚህ የሚያሳዝን ጊዜ ላይ መተናል። አንድ አሁንም ነገር ልጨምርልህ። የክረምት ሰመር ካምፕ ልጆች ገብተዋል። የዚህ የአብነት ትምህርት ቤት ትምህርትን ይማራሉ። አዳሪ ናቸው እና ከአሜሪካም ከአውሮፓም ከምንም የመጡ አሉ፣ ከሀገር ውስጥም ከምን ውስጥም ያሉ አሉ እና በ15 ቀን አንዴ ነው የምናያቸው እና ትላንት ሰንበት አገኘሁት ልጄ ሞር በደንብ ወደ ቤተክርስቲያን ወደ ሁሉ ነገር ቀረብ ይልኛል ብዬ እምነቱን እንዲያውቅ የላኩት ልጅ ነውና ትንሽ ደነገጥ አልኩኝ በአንድ ጉዳይ ስንነጋገር። እርግጥ ነው ያንን ትምህርት እየገፋበት ነው። ቀድሞ የሌለውን ባህሪ ግን አየሁ፣ ደነገጥኩ። አባ አለኝ። አሁን ጓደኞቼ የተወሰኑት ታብሌት አላቸው፣ የተወሰኑት ሳምሰንግ ስልክ አላቸው፣ የተወሰኑት አይፋኖት አላቸው። ስናወራ ከነዛ ጓደኞቼ መካከል ስልክ የሌለኝ እኔ ብቻ ነኝ አለኝ። ደነገጥኩ፣ በጣም ደነገጥኩ። ስለዚህ ስንወጣ ትገዛልኛለህ? ደነገጥኩ። ያስፈልጋል ወይስ አያስፈልግም? በሱ ላይ ነው የምናወራው። እነሱ የገዙላቸው ያ ሊሆን ይችላል። እኔ ግን ላስቀምጥልህ የምፈልገው ሌላ ነገር ነው። ስትደርስ ቆጣ ብዬ ተናገርኩ። ምን ልል ነው? በስልካቸው የሚያዩት መቼም እንትን አይደለም፣ ጨዋታ አይደለም፣ ቲክታክ ነው የሚያዩት። ቲክታክ ሲያዩት አሁን እኔ እናንተ የምንለውን ነገር ነው የሚያውቁት። ጎግልን ሲፈትሹ እኔ እናንተ ተደብቀን ያየነውን ነገር ነው የሚያዩት። ያለ ዕድሜያቸው እያቀጨጭናቸው ነው። እውቀት መስሎን፣ ሀብት መስሎን፣ ለልጆቻችን የደረስን መስሎን፣ በሀብታምና በድሃ መካከል ክላስ የፈጠረን መስሎን ለልጆቻችን የሰጠናቸው የኤሌክትሮኒክስ ማቴሪያሎች እየበሉን ነው። አሁን ልጄ ሁሉን ነገር ያደርግበት የሚልበት ጊዜ ላይ አይደለም መሆን ያለብን። ሁሉም ነገር አይገባውም ብለን ቆፍጠን ብለን መቆም ያለንበት ጊዜ ነው። ልጅን ማዳን ያለንበት፣ ልጅ የሚያስፈልገውን ሁሉ የምንሰጥበት ጊዜ አይደለም መሆን ያለበት። የሚፈልገውን ሁሉ መስጠት፣ የሚያስፈልገውን መርጠን መስጠታል። መቀየም ካለበት ይቀየም። ልጅህ ነገን የምትፈልገው ከሆነ ነገ እንዲያድግ በዛ አግባብ ነው መሄድ ያለብን። ሶሻል ሚዲያ ላይ መጥተው ዛሬ የሚወያዩ ልጆች አዝናለው ለቤተሰቦቻቸው። ማንም ሰው የወላጆቹ ውጤት ነው። በልጆች ውስጥ የምናየው ወላጆቹን ነው። አንዳንዴም ደግሞ እድል ነው። ገባ? እድል ነው። አዝናለው በልጆቹ። ምክንያቱም እዚህ አድገው ወላጆቻቸውን የማይሰሙ ልጆች አሉ። እናት አባቶቻቸውን የማይሰሙ ልጆች። እስቲ ግን ያቺን እናት ለአንድ ደቂቃ አያት እስቲ። እናት ዛሬ ሚስት እኮ ሁላችንም አለን አይደል? ለልጆቻቸው ዋጋ ሲከፍሉ እናቶቻችን ለእኛ እንደከፈሉት አይታ። ስራ ቢሆንም ዘንድጠን ስንወጣ ከልጆቻቸው ቅርሻት ጋራ እቤት ውስጥ ነው የሚቡካኩት ልጃቸውን ለማሳደግ። መውጣት እየፈለጉ አልወጡም። ዛሬ አድገው ልጆች እናቶቻቸውን አልሰማም የሚሉ ወላጆችን አዝናለሁ። ራሳቸውን ከሰው በታች አድርገው ያሳደጉ እናቶችን ካደጉ መራመድ ከቻሉ ከጠነከሩ በኋላ ዞር በይ እባክሽ እንደማለት ምን አይነት ክፋት አለ መሰለ። ዞር በል ብላ እኮ ልጅነትን አልነፈገችም እናት። ሳትበላ ከአፏ አጉርሳ ብትደክም ጉልበቷ በእንብርክክ ሄዳ እሷ ቆሽሻ ላብላብ እያለች አንተ እንዳያቃረሽ አንተን አጥባ ዳይፐር ባይኖርህ በእጅ ካካን ተሸክማ አጥባ ያሳደገችን እናት አልሰማም የሚል ትውልድ እንዴት የተረገመ መሰለ። ልጄ ከሚራብ ክብሬን ዝቅ ላድርግ ብሎ ድንጋይ የሚሸከም አባት፣ ማታ ልጄ ከመተኛቱ በፊት አይኑን ሊየው ብሎ ቀን ማንም ሲያዘው የነበረ አባት በድካም ሄዶ ልጄ ብሎ እሽሩሩ ብሎ ያሳደገ አባት፣ ሌሊት በህፃንነት ስታለቅስ ከእናቱ ጎን ለመቆም የቀን ድካሙን ሳያስብ የሌሊት እንቅልፉንም ሰውቶ ያሳደገህን አባት አልሰማም የሚል ትውልድ ምን ያህል የተረገመ ነው። ከውስጥ ጫማው ተበልቶ ውሃ እየገባበት ለአንተ ስኒከር ለመግዛት የሚሄድን አባት፣ ዓመት በዓል ሰው ሲያርድ
ለቤተሰቤ ይዤ የምገባው ነገር የለኝም ብሎ ተሟሙቶ ቅንጣቢ ምናልባትም ከሆነ ቦታ ገዝቶ መጥቶ ያሳደገህን አባት አልሰማም የሚል ትውልድ ምን ያህል የተረገመ ነው። የተረገመን ጊዜ ስለሆነ እዛ ላይ መጣ ነው። የኛ ስርም መጀመሪያችን ስለሆነ እግዚአብሔር አሁንም ይቅር እንዲለን ወደ ምህላችን እንመለስ፣ ወደ ጸሎት እንመለስ። አልነግርህም እንጂ ሌላ የልጆቹ አይደንቀኝም አያደርጉም የምንባል ሰዎች በዚህ ውስጥ እንገኛለን። እንውጣ፣ እንለፍ። ተረዳይ? እንለፍ። ይሄ እከሌን የምንተችበት እኛ ምና አይደለም። ያንተን እግዚአብሔር ያውቃል። እኔ በግሌ ግን ብንፈተሽ እከብዳለሁ። ተረዳይ? ስለዚህ እንዲህ አይነት የትውልድ ገዳይ ነገር ቆም እንዲህ አንድ ከራሳችን ጋር ሆኖ ሁለት ወደ እግዚአብሔር ቤት እንመለስ። በእርግጠኝነት ዳኔ እሁድ ለማስቀደስ ሚኒመም እኮ ቅዳሜ ዕለት ኃጢአት አትሰራም። እንደው በትንሹ እቺን እንደው ልብ በላት እግዚአብሔር እሁድ ቤተ መቅደስ ለመግባት እንደው ቅዳሜን ልንጻ ይላል ሰው። ተረዳኸኛል አይደል? ከዛ እሁድ ካለፈ በኋላ ሰኞን ባይጀምር ያው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ ላይ ነው የሚሄደው። ታዲያ የሰው ልጅ በሳምንት አንዴ በዚህ ልክ ካሰበ ሁለተኛውን ቀን ቢመለስ ሳምንቱን ሙሉ እኮ ከኃጢአት ነው የምንረቀው። መዝሙር ነው የምንሰማው፣ ዘፈን አንሄድ። ወደ እግዚአብሔር ቤት ግን ዕለት ዕለትስ ብንመላለስ ከኃጢአት እኮ እንርቃለን። ለጸሎት ብንንበረከክ፣ ለሰርክ ጉባኤ ብንሄድ፣ ለኪዳኑ ብንደርስ ከኃጢአት እንርቅ ነበረ። ስለዚህ እኔ ያስፈራኛል ያየነው በሶሻል ሚዲያ ግን እኔም አለሁበት። እኔ ንጹህ አይደለሁም እግዚአብሔር ይቅር በለኝ ብለን በጋራ ከተመለሰን እንስተካከላለን። ካልሆነ የተገኘበትን እየወቀስን ያልተገኘብን እየወቀስን ነው የምንሄደው። ተረዳ? ከዛ ሄዳን የለንም። ይቅር ይበለንና ያስፈራል ማለት ነው። አዎ ነብዬ ትክክለኛ ነው እንዳልከው። በሁለት መንገድ ነው የምናየው። ሁላችንም ኃጢአተኛ ነን፣ በደለኛ ነን። እግዚአብሔር ከርሎልን ነው ሸፍኖልን ነው። ይሄ ምንም ጥርጥር የለውም። ትክክል ነህ። አሁን እዚህ ሚዲያ ላይ ደግሞ የምናያቸው ደግሞ እግዚአብሔር ልቦና ይስጣቸው ነው ማለት የምንፈልገው። መጽሐፍ ቅዱስ እንደሚናገር ማቴዎስ 11 ላይ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ ይላል። እውነት ነው፣ የሚያሳርፍ እግዚአብሔር ነው። ደካሞች ነን፣ ሸክም የበዛብንን 100%። ዋናው ፖይንቱ ግን አሁን ነጉዬ ትውልድ ይህንን እያየ እንዲሚቻላል እንዴ ብሎ መስመር እንዳይስት ነው። እኛ ዋናው ታርጌታችን እውነት ነው። በቅዳሴያችንም እንደ ቸርነት መጠን ማሬን ነው። እውነት ለመናገር ማንም በእግዚአብሔር ፊት ጻድቅ የለም ከድንግል ማርያም ከእናታችን በስተቀር ንጹህም የለም። እና ግን አሁን አደባባይ ላይ እየተወጣ የአደባባይ ራስን መሸጥ ይሄ ልምምዱ አደጋ ነው። እንዳልከው ልጆቻችን ምንድን ነው የሚያዩት ስትል ይሄን ነው የሚያዩት ማለት አይተህ ከሆነ እኮ ብዙ ሕፃን ልጅ እኮ ሰልችቶት እኮ ራሱን አንቆም ይገላል። አይተሃል አይደል? በሀገራችን አዎ፣ በዚህ ነው ገና 14 15 ዓመቱ ላይ በጣም ትነነግጣለህ ነጉዬ። በነገራችን ላይ በዚሁ አጋጣሚ በጣም አፕሪሼት የማደርግ ነገር ልጅ ላይ የወሰድከው እርምጃ ትክክለኛ ነው። እንደ አባትነት የሚያስፈልግ ነገር ታደርጋለህ። ከዛ በተረፈ ግን ለምን ትወልደዋለህ? ገብቶሃል? ሊጠፋብህ ልጅ ሌላ ነገር ውስጥ ሊገባብህ ምን ይሰራል? ለምን ወለድከው? ገባ? አንተን መምሰል ካልቻለ፣ ለሀገር ካልጠቀመ፣ ለቤተክርስቲያን ካልጠቀመ አለመውለዱ እኮ ነው የሚሻለው። ስለዚህ እኔ እውነት እንዳልከው የሚያስፈራኝ የሚያሰጋኝ ነገር ልጅ ላይ ስራ እየተሰራ አይደለም። እግዚአብሔር ምስክሬ ነው የምልህ ነጉዬ። እና በየቤቱ የታዘብነው ነገር ስልክ የማይዝ ልጅ የለም። በየቤቱ ግባ ነው እንዳልከው ደግሞ መንፈሳዊ ነገር አይደለም እኮ የሚያዩበት። ቲክቶክ ገብተው ስክሮል እያደረጉ የሚታየው አሁን የሚለቀቁ ነገሮች ናቸው። እና ምን ቀን ነው ልጅ የወለድኩት ሁላ እስከ ማለት ትደርሳለና መጽሐፍ ቅዱስ እንደሚል በመጨረሻው ዘመን የሚያስጨንቅ ጊዜ ይመጣል እንዳለው አሁን ብዙ የሚያስጨንቁ ነገሮች አሉና ነጉዬ እንዳልከው በጣም ልጆችን ከእንደዚህ አይነት ነገር ማራቅ ጥሩ ነው። ኃላፊነታችንን ብንወጣ በጣም ጥሩ ነው ብዬ አስባለሁ። አጠቃላይ ነጉዬ ዛሬ የነበረን ነጋሽ ወቅታዊ ሳምንታዊ ፕሮግራማችን ይሄንን ይመስላል። በሚቀጥለው ደግሞ እንግዲህ በድጋሚ እንመለሳለን። እንግዲህ መጪው ጊዜ የሱባኤ ነው። ሁላችንም ስለ ሀገር እየጸለይን ስለ ቤተክርስቲያን እየጸለይን እንዲሁም ስለ ራሳችን እየጸለይን ቆንጆ ጾመ ፍልሰታን ጊዜ እንድናሳልፍ እግዚአብሔር ይርዳን ማለት ፈልጋለሁ። ነጉዬ መጨረሻ የምታስተላልፈው መልእክት ካለ አስተላልፍና እንዘጋለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። መልካም የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ
ነጋሪ ሲያካሪ ልቃች ሚዲያ ዚያን ተሰውሎ ስለተነ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ተመስገን እናተ ኪዳነ ምሕረት ተመስገን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ሲሆን ከሕፃናት ጀምሮ እስከ አረጋውያን የሚጾም ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናት በአባቷ ቤት 12 ዓመታት በቤተ መቅደስ 9 ወር በዮሴፍ ቤት 33 ዓመታት ከ3 ወር ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 14 ዓመታት በወንጌላዊው በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 ቀን በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ ያረጋለች። በመከራ ላለው ሁኝለት መጽናኛ እንባውን አብሺው አይዘን ዳግመኛ ጉድለቱን ሞይለት በፈረሰው ቆመሽ ስለምታስምሪክ በልዩ ኪዳንሽ። የእመቤታችንን ስደት በማሰብ ዛሬ እኛም ሱባኤ እንይዛለን። ቢለምኗት እጥፍ ከምትሰጥ ቢነግሯት ሰሚ ከሆነችው አንጎለላ ጽርሐ አርያም ሰሚነሽ ኪዳነ ምሕረት ገዳም ለምን የዘንድሮን ሱባኤ በዚያ አንቆይም? እንዳያስቡ በቂ የሱባኤተኞች ማረፊያ በገዳሟ ተሰናድቷል። 16ቱንም ቀናት በኪዳን በቅዳሴና በማታው የወንጌል መርሃ ግብር አሳልፈን ከፈዋሽ ጸበሏ ተጠምቀን ነሐሴ 16 ኪዳነ ምሕረትን አንግሰን ተባርከን እንመለሳለን። አደራ እንዳትቀሩብን። ለበለጠ መረጃ በገዳሟ የስልክ ቁጥሮች ይደውሉ። የእመቤታችን ምልጃና በረከቷ ከሁላችን ጋር ይሁን። ኪዳነ ምሕረት በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም
የነበረውን እናፍርሳሉ። ማንን በማመን መድኃኔ ዓለምን፣ ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ